ዳሎል የጥንት ባህር በሞቱበት የወደፊቱን ውቅያኖስ የሚወለድበት ስፍራም ጭምር ነው። ዳሎል ዛሬም በረሃ ቢሆንም ልቡ ግን የቀይ ባህር ነው። እያንዳንዱ የጨው ዘለላ፣ እያንዳንዱ የቀለም ስብስብ ከሚሊዮን ዓመታት በፊት ባህሩ ጥሎት የሄደው ትዝታ ነው። ይህ ምድር እየተነነ ያለ ባህር፣ እየፈላ ያለ መሬት እና የሰው ልጅ ልዩ ጽናትን የሚፈተንበት የታሪክ መድረክ ነው። ከባህር ጠለል በታች 125 ሜትር ዝቅ ብሎ በምድር ላይ ካሉ እጅግ ሞቃታማ ስፍራዎች መካከል አንዱ ወደ ሆነው እንደ ሌላ ፕላኔት ወደሚቆጠረው ድንቅ ስፍራ እንወስዳቸዋለን። በቢጫ ሰልፈር፣ በብረት እንዲሁም በፖታሺየም የተለያዩ ከለር የያዘው የአፋር መልክዓ ምድር እንኳን ደህና መጣችሁ። ይህ ዛጉዞ ነው። ከዛጉዞ ጋር ተራራዎችን እንወጣለን፣ ቁልቁለቶችን እንወርዳለን፣ በሸለቆዎቹ እንጓዛለን። የሀገራችንን ውብ መልክዓ ምድር፣ ባህል፣ ታሪክ፣ ተፈጥሮ እንዳስሳለን። ዳሎል በዓለማችን ላይ ካሉ እጅግ ዝቅታማ ቦታዎች አንዱ ነው። ተፈጥሯዊ ገጽታውን ቦታው በደማቅ ቢጫ፣ አረንጓዴ እና ቀይ ቀለሞች የተሞላ ነው። ይህ ቀይ ቀለም የመጣውም ከጨው፣ ከሰልፈር፣ ከተለያዩ ማዕድናት፣ ከብረትና ከፖታሺየም ጭምር ነው። የሙቀት መጠኑን በአማካይ 35 ዲግሪ ሴልሺየስ ሲሆን በክረምት እስከ 50 ዲግሪ ሴልሺየስ ሊደርስ ይችላል። በቋሚነት ከሚኖርባቸው የዓለማችን ቦታዎች እጅግ ሞቃታማው ያደርገዋል። ሌላው በዚሁ አስደናቂው መልክዓ ምድር የምናስተውለው በዳሎል ውስጥ የሚገኙ የውሃ ገንዳዎች እጅግ አሲዳማ በመሆናቸው ምንም አይነት ሕይወት ያለው ነገር በውስጡ አይኖርም። ባክቴሪያንም ጨምሮ ሊኖርባቸው አይችልም። ከዳሎል በቅርብ ርቀት የምናገኘው ሌላኛው አስገራሚ ቦታ ኤርታሌ ነው። ኤርታሌ በአፋር ቋንቋ የሚነድ ተራራ ማለት ሲሆን የእሳተ ገሞራው ባህሪው በዓለም ላይ ካሉ ጥቂት የማይጠፉ ወይም የማይነጥፉ የላቫ ገንዳዎች ፐርማነንት ላቫ ሌክ አንዱ ነው። ታሪክ እሳተ ገሞራ ከ1906 ጀምሮ ሳይጠፋ በቋሚነት እየፈላ ያለ ሲሆን ለሳይንቲስቶች፣ ለስነ ምድር ተመራማሪዎች ውስጣዊ አካል ለጥናት ትልቅ እድልን ሰጥቷል። ታላቁ ስምጥ ሸለቆን አንስተን የአፋርን ሕዝብ በተለይም በዳሎል አካባቢ የሚኖረውን የአፋርን ሕዝብ ሳናነሳ አናልፍም። የጨው ቁፋሮን ስናነሳ በተለይ በሀገራችን እንዲሁም በአፍሪካ ቀንድ በግንባር ቀደምትነት የሚነሳው የአፋር ሕዝብ ለዘመናት ጨውን በእጁ እየቆፈረ በግመል በማጓጓዝ ይሸጣሉ። ይህም ነጭ ወርቅ ተብሎ ይጠራል። ዳሎል ኤርታሌ በምድር ላይ የሚገኘው ሌላኛው ዓለም። ዳሎል የቀለማት ውህድ፣ የቀለማት ድግስ። ጂኦግራፊያዊ ገጽታውን ስንመለከት ዳሎል ከባህር ጠለል በታች ከ116 ሜትር እስከ 125 ሜትር ዝቅ ብሎ እናገኘዋለን። ይህ ስፍራ በዓለም ላይ ካሉ እጅግ ዝቅተኛ ቦታዎች አንዱ ነው። የቀለማቱ ሚስጥር እነዚህ የምናያቸው ደማቅ ቀለማቶች የጥበብ ስራ ሳይሆኑ ከምድር ውስጥ የሚወጡ ማዕድናት ውጤት ናቸው። ፖታሽ፣ ሰልፈር እና የብረት
አሲድም የብረት አሲድና የጨው ውህዶች ናቸው። በተፈጥሮ ሳይንስም እንደሚነግረን ሰልፈር እና የብረት ኦክሳይድ ከፈላ ውሃ ጋር ሲቀላቀሉ ይህንን የምንመለከተውን አስደናቂ መልክ ይፈጥራሉ። በተለያዩ ወቅት እስከ 50 ዲግሪ ሴልሺየስ ይደርሳል። አየሩ በኦክሳይድ በጋዝ የታመቀ በመሆኑ ለመተንፈስ እንኳን ፈታኝ ነው። የማይጠፋው እሳት ኤርታሌ በኢትዮጵያ ካሉ እሳተ ገሞራዎች ሁሉ እጅግ ንቁ የሆነው ነው። በዓለም ላይ ካሉ 5 የማይጠፉ የላቫ ኩሬዎች ወይም ላቫ ሌክ አንዱ በመሆን በዓለም አቀፍ ደረጃ ትልቅ ትኩረትን መሳብ ችሏል። ትርጓሜውን ስናየው በአፋርኛ ኤርታሌ ማለት የሚነድ ተራራ ማለት ሲሆን የአካባቢው ማህበረሰብ የገሃነም ደጃፍ ብሎ ይጠራዋል። ዓለማችን ላይ ካሉ ሌሎች እሳተ ገሞራዎች ኤርታሌን ልዩ የሚያደርገው ሌሎች እሳተ ገሞራዎች በየጊዜው ፈንድተው ይቆማሉ። ኤርታሌ ግን ላለፉት 100 ዓመታት ሳይጠፋ እንደ ማዕበል እየተገላበጠ ይገኛል። የጨው ንግድና የአፋር ህዝብ ታሪካዊ ትስስር። ዳሎል ውስጥ ሰፊ ጨው ክምችት አለ። የአፋር ህዝብም ይህንን ጨው በባህላዊ መንገድ ሐሰር በሚባል መሳሪያ እየፈለጡ 4 ማዕዘን ቅርጽ ወይም አሞሌ ጨው ያወጣሉ። በመቶዎች የሚቆጠሩ ግመሎች በረድፍ ተሰልፈው ይህንን ጨው ወደ ከተማ ሲያጓጉዙ ማየት የታሪክ የባህል ትልቅነትን ያሳያል። ይህ ጉዞ ቀናትን፣ ሳምንታትን የሚወስድ እጅግ አድካሚ ጉዞ ነው። ዳሎልና ኤርታሌ የተፈጥሮ አስፈሪነትና ማራኪነት በአንድ ላይ የያዙ ስፍራዎች ናቸው። ኢትዮጵያ ለዓለም ያበረከተችው ይህ ድንቅ ስፍራ ዛሬም ድረስ ሳይንቲስቶች፣ ጎብኚዎች እያስገረመ ይገኛል። ይህ ድንቅ ምድር መጠበቅና ማወቅ፣ ማስተዋወቅ የሁላችንም ድርሻ ነው። የፖታሽ ኢንዱስትሪ በ20ኛው ክፍለ ዘመን። ይህ የፖታሽ ኢንዱስትሪ ታሪክ በ20ኛው ክፍለ ዘመን በሀገር የዳሎል ታሪክ ከተፈጥሮ ባለፈ ከንግድ ከማዕድን ጋር የተያያዘም ጭምር ነው። በጣሊያኖች በ1900ዎቹ መጀመሪያ በተለይ በ1920ዎቹ ጣሊያኖች በዳሎል ውስጥ የፖታሽ ማዕድን ማውጫ ፋብሪካ አቋቁመው ነበር። በወቅቱ ማዕድኑ ወደ ቀይ ባህር ወደ ኤርትራ ምጽዋ ለማጓጓዝ የሚያስችል የባቡር መስመር ዘርግተው ነበር። ዛሬም ድረስ በዳሎል በረሃ ውስጥ የነዚህ ፋብሪካዎች የመኖሪያ ቤቶችና ፍርስራሽ እንደ ጎስት ታውን ወይም ደግሞ የሙት ከተማ መስሎ ይታያል። ይህ
በነገራችን ላይ ይሄ ካምፕ ምን ያህል በጣም ሂውጅ በጣም ትልቅ ካምፕ እንደሆነ እያየው ነው። እና ምክንያቱም አንዳንድ የቢራ ጠርሙሶች አሁን ለምሳሌ የዚህ ኤርትራ አካባቢ ይጠጡት የነበረው ቢራ ሜሎቲ ነው። ሜሎቲ አይ ቲንክ ካልተሳሳትኩ ሜሎቲ ቢራ እና ሌሎችም በጣም ብዙ ጠርሙሶች፣ የመኪና ጎማዎች እና በጣም ብዙ ነገሮች እያየው ነው። እና እዚህ የጠርሙስ ስብርባሪዎች ምን ያህል ትልቅ ካምፕ እንደነበረ አሁን ደግሞ ከፊት ለፊት አሳያቸዋለሁ። ትልቅ ሰፈር እያየው ነው እና ቤቶች እንደነበሩ ትልቅ ስብርባሪዎች አሉ። በነገራችን ላይ በጣም ነው የሚያስፈራው አካባቢው። እና እኔ ደግሞ አንድ ንግር ታውቃለሁ። እዚህ አብዱራህማን የሆነ ሰው ጠፍቶ ከቀረ ወይም ዳሉል መጥቶ ጠፍቶ ከቀረ አብዱራህማን ወሰደው ይባላል። እና አብዱራህማን እንዳይወስደኝ በጣም እየፈራው ነው። አሁን ሰዎች እዛ በጣም ከሩቅ ይታዩኛል። ከነሱ ብዙ ላለመራቅ ሞክራለሁ። እንግዲህ ጣሊያኖች ከዚህ በባቡር ወደ አሰብ ጨው፣ ከአሰብ ደግሞ በጣም ብዙ የጠርሙስ ስብርባሪዎች የቅርብ ጊዜ እንትኖች እንደሆነ ያስታውቃልና እኔ ጣሊያኖቹ በዛን ሰዓት ራሱ እንዴት እንደቻሉት ገርሞኛል። ምክንያቱም ጨው በቃ ድምጥ ማጡ ነው ሰፈሩን ያጠፋው። እዩ። ምክንያቱም እዚህ ጨው ብቻ አይደለም፣ ሰልፈር አለ፣ አይረን አለ። የነዚህ የሶስቱ የአራቱ ፖታሺየም እንደዛው የአራቱ ድብልቅ ውህድ እና ሌላ ትልቅ ጥፋት ሊያስከትል እንደሚችል ወይም ደግሞ ነገሮችን በቀላሉ ዳሜጅ ሊያደርግ እንደሚችል ግልጽ ነውና እንግዲህ እያያችሁ ነው። ይሄ እንዳለ ሰፈር እንዳለ ይሄ መንደር የነበረ ነው። አሁን ጨው ላዩ ላይ እንትን ብሎ አጥፍቶታል። ብረቶቹ ይታያቸዋል። እንዳለ ታንከር ነው። ታንከሩ እንግዲህ አስቡ እስከዛሬ ራሱ መቆየቱ እና እዩ። አሁን እዚህ አካባቢ ትልልቅ መኪኖች ለቀው ወጥተዋል። እነሱ ይሄን ጎማ ከታያችሁ በጣም የሚገርም ነው። ትልቅ ካምፕ ነው። እንደዚህ እንደምታዩት ቤቶቹ ፈራርሰዋል። ዋው የሚገርም ነው። ጣሊያን ትልቅ ካምፕ ነበራት እዚህ እና እንዳለ መሬቱ ጨዋማና ሰልፈሪክ አሲድ እንዲሁም ደግሞ አይረን ፖታሺየም ስላለው የነዛ ነገሮች ጂኦሎጂስቶች ልታግዙኝ ትችላላችሁ። የነዚህ ነገሮች ውህድ ወይም ቅይጥ ምን ያህል ዳሜጅ ሊፈጥር እንደሚችል ብትነግሩኝ። ምንድን ነው የሰልፈሪክ አሲድ እና የአይረን ውህድ ምን አይነት እንትን በኢንቫይሮንመንት ላይ በአካባቢ ላይ በቤቶች ላይ እንደዚህ አይነት በመሰረተ ልማት ላይ ያላቸው ተጽዕኖ ምንድን ነው የሚለውን ነገር ማወቅ ቢቻል እላለሁ። እና የሚገርም ነው። ቱ ቢ ሆነስት በጣም እየፈራው ነው። አሮን ፈርቻ አላውቅም፣ ግን በጣም እየፈራው ነው። ምክንያቱም እንግዲህ እንደዚህ አይነት ሰፈር ላይ ስታልፉ ማይ ጋድ ማን እንደ ምላኪ ወይ ማይ ጋድ ዳለ ኤሌክትሪክ እንትኖች ድምጽ ማጣቸው ይጠፉ ታንከሮች ቦቲዎች ምናምን እንዳለ እዚህ ነውና ኤሌክትሪክ ፖሎች፣ የተለያዩ ብረታ ብረቶች፣ ቢራ፣ የቦቴ መኪኖች ምን ሬንጅ ሮቨር እዛ ጋር ውሃ በልጥታ ከዚህ በላይ መሄድ አልፈልግም። ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ
ታዩታላችሁ። የጠፋ ከተማ ነው ይሄ። እንዲያውም የጠፋ ከተማ፣ የጠፋ መንደር። እዚች ጋር ባቡር ከነሀዲዱ ተበልቷል። እዚች ጋር ትልልቅ መኪኖች፣ የጣሊያን መኪኖች አይ ቲንክ በዳሎል ጨዋማ እና ሰልፈራማ ፖታሽየም፣ አይረን በእነዚህ ውህድ ቅይጥ በሆነው ብዝሃ መልክዓ ምድር ምክንያት የወደመ መሰረተ ልማት ከተማ ነውና እዛ ጋር የምታዩት ቦቴ አለ። የነዳጅ ቦቴ ይመስለኛል። መኪኖች፣ በጣም ብዙ መኪኖች ወደዛ እዛ ድረስ ብቻዬን ስለሆንኩ ብዙ መሄድ አልፈለኩም እና ከዚህ ጣሊያን ከዚህ ጨው ጭኖ በመርሳ ፋጡማ በኩል አድርጎ ወደ አሰብ ይሄድ ነበርና ምናልባት ትንሽ አሁን ያለሁት ከባህር ጠለል በላይ 125 ሜትር ላይ ስለሆነ ነው እንጂ ተራራ ላይ በሆን ኖሮ እዚች ጋር ሆኜ አሰብን ማየት ይችል ነበርና እጅግ በጣም የሚገርም ጊዜ ነውና በካምፕ ሳይሆን አነስተኛ መለስተኛ ከተማ በዚህ ስነ ምድር ወይም ደግሞ በዚህ መልክዓ ምድር ባህሪ ወይም ጠባይ የተነሳ አፈር በቃ ወደ አፈርነት ተቀይሯል ማለት ይቻላል እና የሚገርም ነው። እንግዲህ ብዙ ነገር ልል ነበር ስለ ቀይ ባህር ብዙዎች እያሉ ስለሆነ የምንልበት ቀን እስኪመጣ ድረስ እዚች ጋር ስለ ቀይ ባህር በድጋሚ እንደማወራ ተስፋ አደርጋለሁ። መልካም ቆይታ በያላችሁበት። ሰላም፣ እንዴት ናችሁ? ዛሬ እንግዲህ አፋር ዳሎል እገኛለሁ። የሚገርማችሁ እዚህ ጣሊያን የካምፕ ነበራት። ጨው ከዚህ አንስታ ወደ በዚህ በመርሳ ፋጡማ አድርጋ ወደ አሰብ ተወስድ እንደነበረ። አሁን በነገራችን ላይ ከኤርትራ በ28 ኪሎ ሜትር ርቀት ላይ ነው የሚገኘው። ከ28 ኪሎ ሜትር በኋላ የኤርትራ ድንበር ይገኛል። ምናልባት 28 ኪሎ ሜትር ማይርቅም፣ በጣም ቅርብ ነው። ምክንያቱም ተራሮቹ ይታዩኛል። ከተራሮቹ ማዶ የኤርትራን መልክዓ ምድር እንደሚጀምር ነው ያለኝ ኢንፎርሜሽን እና ይሄ እንግዲህ ከዚህ የጨው ምርት የባቡር ሀዲድ ራሱ እንደነበረ ነውና የተለያዩ የትልልቅ መኪኖች እንትኖች ይታያሉ፣ የስብርባሪዎች እና የተለያዩ ተሽከርካሪ ክፍሎች ይታዩኛልና ከዚህ ተነስቶ ጨው ከዚህ አንስተው ወደ አሰብ ይጭኑ እንደነበረ የተለያዩ ነገሮች አሉ። እዚች ጋር ምናልባት ማየት እንችላለን እና እንግዲህ ፋብሪካው ነው። የሚገርም ነው። ለመግባት በጣም ፈራው። አያችሁ እንግዲህ ብዙ የአዋፍት እንትኖች ይታዩኛል እዚህ እና ከዚህ አንስተው ጣሊያኖች ጨው ወደ በባቡር ወደ አሰብ ይጭኑ ነበርና አሁን እንግዲህ ይሄ የሚገኘው አሰብ ላይ ነው። እጅግ በጣም ያስፈራል ውስጡ ለመናገር። እስኪ ሌላውን ቦታ የተለያዩ መኪና ቱቦዎች፣ ተሽከርካሪዎች በብዛት የሚታዩበት ቦታ ነው። ድንቅ ሀገር ነው ያለችን እውነት ለመናገር እንደ ኢትዮጵያ ሕዝብ የታደለ ሕዝብ የለም። ውብ ሀገር ነው ያለችው። ታዩታላችሁ። እንደ ሙዚየም ነው ጣሊያኖች ለቀውልን ሄዱት። በቃ ዋው ተቦዳርሱ ይገርም ነው። አያችሁ የባቡሩ ሀዲድ ከዚህ ባቡር ሰርተው ነበረ በመርሳ ፋጡማ አድርጎ ወደ እንትን መሄድ ማለት ነው፣ ወደ አሰብ መሄድ
ዛሬ እንግዲህ እንደዚህ ሆኖ ቀርቷል፣ በስብሷል፣ ጨው በልቶታል። ጨው ምን ያህል ጉልበት እንዳለው አፈር ከደቺ እንደሚያስግጥ አፈር ይሁን ብረት ይሁን ምን ይሁን ጨው ነው፣ በቃ ጨው ነው፣ ያቀልጣል። አይዳሉ እስኪ ወደዛ ደግሞ ሄጄ የተወሰነ ነገር አሳያቸዋለሁ። ዛሬም በረሃ ቢሆንም ልቡ ግን የቀይ ባህር ነው። እያንዳንዱ የጨው ዘለላ፣ እያንዳንዱ የቀለም ስብስብ ከሚሊዮን ዓመታት በፊት ባህሩ ጥሎት የሄደው ትዝታ ነው። ይህ ምድር እየተነነ ያለ ባህር፣ እየፈላ ያለ መሬት እና የሰው ልጅ ልዩ ጽናትን የሚፈተንበት የታሪክ መድረክ ነው። ቸርን ሰንብት።